ዳጣ በክፍል 44 አቢጌል ወደ ዳጣ ክፍል ሄዳ እንግዲህ ዳጣ ልታፍናት ነው ወይንስ ምን ልታደርግ ነው ብለን እየተደናገጥን ነበር ያለቀው። ሰላም ሰላም ውድ ቤተሰቦች እንደምናላችሁ፣ ዳጣ በክፍል 45 ይዤላችሁ መጥቻለሁ። እንግዲህ አቢጌል ወደ ዳጣ ክፍል የገባችው እንግዲህ ስልኳን ለማንሳት ነበር ማለት ነው። ምክንያቱም ከዚህ በፊት ናታን እና ዳጣ የእሷን ስልክ አጥፍተውባት ነበረ እና አሁንም ያንቺን ስልክ አንስቼ አንቺ ከናታን ጋር ምን እንደምትላላኪ አያለሁኝ፣ እንደዛም ደግሞ ለአባዬና ለማየ ጉድሽን ነው ማሳይልሽ ብላ እንግዲህ ቀስ ብላ ገብታ ስልኳን ብትፈልገው ልታገኘው አልቻለችም። ዳጣም እንግዲህ ተነስታ እንዲህ ምንድን ነው በዚህ ሰዓት ምን እየፈለግሽ ነው? ቻርጀር ፈልገሽ ነው ስትላት፣ አዎ ቻርጀር ፈልጌ ነው። የት ነው ያስቀመጥሽው? ቆይ ስትላት፣ ወይ የአንቺ ቻርጀር ግን የትሎብሽ ነው? የኔ ይሰራል ብሎ ነው። ናታንም ልክ እንዳንቺ አይሰራለት ብሎ ከአንቺ በፊት እኮ መጥቶ ወሰደውን ብላ ነው የነገረቻት ማለት ነው ዳጣ። እጂ የማትረፊ ብላ እንግዲህ አቢጌል ወታለች። ያልተሳካላትም ማለት ነው። አውቄብሻለሁ፣ ሲጀመር ስልኬን ፈልገሽ ነው፣ መቼም ቢሆን አታገኘውም እያለች ነበረ ዳጣ ማለት ነው። አቢጌልም እንግዲህ ተናዳ ወጥታለች። እሷ የመጣችው ስልኳን አንስታ ከስልክ ውስጥ ያለውን ፋይል ለማየት ወይ ደግሞ ለማጥፋት ነበር የመጣችው፣ ግን አልተሳካላትም። ወይዘሮ ማርታ ደግሞ ዳጣ ከቤት እንዳትባረር እንዲሁም ደግሞ ማለት መጀመሪያ ላይ ትባረር ማለትም ቤት ተከራይላት እና ከዛ ትውጣ፣ ከአቢጌል ጋር ምንም ተስማምተው መኖር አልቻሉም ብለው ነበር አቶ ደረጀ። አቶ ደረጀ ደግሞ በዛም ጉዳይ በጣም ነው ተጨንቆ የነበረው። ምክንያቱም ወይዘሮ ማርታ ብዙ ጊዜ ነግረዋል ይሄን ነገር ለዳጣ ቤት ተከራይላትኝ፣ ምንም ከአቢጌል ጋር ሊስማሙ አልቻሉም ብላ በጣም ብዙ ጊዜ ነግረዋለች። ይሄ ግን ከባድ ነገር ነው፣ በአሁኑ ቤት መከራየት አለብህ ብላ ነግረው ነበረ። እሱም እንግዲህ በጣም ተጨንቆ ነበር፣ እምቢ ማለት አልቻለም። እምቢ ካለው በአሁኑ ቆይ ለምንድን ነው ማለት ደረጀ ለምንድን ነው ከዳጣ አቢጌልን ማለት ከአቢጌል ዳጣን የሚያስበልጠው ለምንድን ነው? አቢጌል ራሱ የነገር ጥያቄ ሆኖባት ነበረ ማለት ነው። እንግዲህ አቶ ደረጀ በጣም እንደተከፋ ስላየችው ወይዘሮ ማርታ አንተን ከሚከፋ እንግዲህ ከአቢጌል ጋር እንደሆኑ የሆኑ በቃ ተዋትን፣ ቤትም አትከራይላትም፣ አንተን እንደዚህ የሚያስጨንቅ ከሆነ እኔ ደስተኛ ልሆን አልችልም ብላ ነግረዋለች። አቶ ደረጀም ግን ማርትዬ እውነትሽን ነው አላኮረፍሽም ማለትም ዳጣ ከዚህ ቤት እንድትኖር ፈቅደሻል ሲላትኝ፣ ያው ችግር የለውም አንተን እየከፋማ መሄድ የለባትም። አቶ ደረጀም እንግዲህ በጣም አመሰግናለሁ ስለምትረጅኝ ሲላትኝ፣ ግን ለምንድን ነው ሲሳይ ልጁን የማይጠይቀው ማለት ለምን አይደውልም? እንደውም ለእኔ ስልኳን ስጠኝና እኔ ደውዬ ጠይቀዋለሁኝ። በዛውም ደግሞ ዳጣና ናታን ያላቸው ቀረቤታ ጥሩ አይደለም፣ እንዲመክራት እፈልጋለሁ። ቆይ ግን ምን አይነት ሰው ነው ይችን የመሰለች ልጅ እንዴት መጥቶ አያያትም እያለችው ነበረ ለአቶ ደረጀ። አቶ ደረጀም እንግዲህ አይ ማርትዬ ቆይ እኔ ነግረዋለሁ እያለ ነበረ። እንግዲህ ስራውን ስለሚያውቅ ነው። ዳጣ የጓደኛዬ ልጅ ናት ብሎ ለወይዘሮ ማርታ ነግሯታል። ወይዘሮ ማርታ እንግዲህ ዳጣ የጓደኛው ልጅ እንደሆነች ነው የምታውቀው፣ ግን የአቶ ደረጀ ልጅ እንደሆነች አታውቅም ማለት ነው። ዳጣም እንግዲህ ደስተኛ ሆናለች። እዚህ ቤት ኑሪ በቃ ችግር የለውም እኔ ያለው እኔ አባትሽ እያለው አንቺ አትጨነቂም እና ደግሞ ከዚህ ቤት አትባረሪም ሲላትኝ፣ ወይ አባዬ ግን አንተንም በጣም እያስጨነቅኩ ነው እና ደግሞ እትዬ ግን እንደዚህ የምትረዳ ከሆነ ለምን እውነቱን አትነግራትም እንዴ? እንዴት ነው እውነቱን የምነግራትኝ? ይህን ነገር ከነገርኳትኝ ማርታ የኔን ፊት ማየት አትችልም ማለት ትፈታሃለች ማለት ነው። አዎ እንደዛ ነው የሚሆነው። አንድ ቀን ራሱ መቆየት አንችልም። እኔ የሰራው ስህተት የሚታረም ስህተት አይደለም፣ ልክ እንደ ሞት ነው ማለትም ግን ስህተት ቢሆንም አንቺን አግኝቼበታለሁ። እኔ የስህተት ልጅ አይደለሁም አባዬ፣ በቃ ፈጣሪ በዚህ በኩል ተወለጅ ስላለኝ ነው የተወለድኩት እንጂ እኔ የስህተት ልጅ አይደለሁም። አዎ እሱማ ነው፣ አንቺ ምንም ስህተት የለብሽም። በእኔ ኃጢአት አንቺ ተቀጣሽ፣ የእህቶችሽን ፍቅር አጣሽ፣ እናትሽን አጣሽ እና በእኔ ምክንያት አንቺም ተጎድተሻል እያላት ነበር አቶ ደረጀ ማለት ነው። ኧረ አባዬ ችግር የለውም። እኔ እኮ እንደዚህ ስትጨነቅ ሳይ በጣም ነው የምታሳዝነኝ። ግድ የለም አላሳዝንሽም። እኔ በህይወቴ የሰራሁት አንድ ስህተት ነው፣ በሱም ደግሞ አንቺን አግኝቼበታለሁ። ስለዚህ ስለ እኔ አታስቢ፣ ሁሉንም ነገር አስተካክለዋለሁ ብሏታል ማለት ነው ለዳጣ። ግን እንደኔ ለት እየሆነቱን ብትነግራት ነው የሚሻለው። ከዚህ በፊት እንደውም እኮ እንደው አንቺ ግን ወንድ ሆነሽ ልጅ በሆንሽ እያለችው ነበረ። እሱ እኮ ችግር የለባትም ማርታ፣ ከአንቺ ጋር ምንም አይነት ችግር የለባትም፣ ችግሯ ከኔ ጋር ነው የሚሆነው፣ ምክንያቱም አንቺ ምንም አይነት ጥፋት የለብሽም እያላት ነበረ ለዳጣ። በጣም እንግዲህ አባዬ በቃ አንተ ሁሉንም ነገር እንደምታስተካክለው አምናለሁ። ከእንግዲህ በኋላ ደግሞ እናቴን አምጣ ብዬ አላስቸግርህም ብላ ያው ከቤት ኑሪ ስለተባለች ደስተኛ ሆናለች። አቤጌል ደግሞ ዳጣ ከቤት ልትወጣልኝ ነው ብላ በጣም ደስተኛ ሆና ከወይዘሮ ማርታ ጋር ቁርስ እየበሉ እኔ የምልሽ እማዬ ዳጣ ግን
ምን ይዛ ትወጣ ከዚህ ቤት ማለት አባዬ የገዛላትን ልብስ ራሱ ይዛው ባትወጣ ደስ ይለኛል። ምክንያቱም ለውሃ የሆናታን ስትል አቤጌል ቆይ ልንገርሽ ብትላት ወይ ትስማትኝ። እውነቴን ነው እማዬ ምንም አይነት ነገር ይዛ መውጣት የለባትም እያለኝ ነበረ። ቆይ ገና የዳጣን መጨረሻ ማይሰማሽና ስትላት እንዴ ማለት መቼስ ዳጣ ከዚህ ቤት አትወጣም አትይኝም አይደል? አዎ አባትሽ እዚህ ቤት እንዳትወጣ ብሏን አባትሽን ከፋው እዚህ ቤት ትወጣ ስለው፣ ስለዚህ አባትሽን ከሚከፋው ደግሞ ሁሉም ነገር ጥንቅር ብሎ ቢቀር ይሻላል እና ያለቻት ማለት ነው። በጣም ነው የተናደደችው አቤጌል። እንዴት እንደዚህ ሆና እንዴት እንደዚህ ታደርጋላችሁ? ዳጣ ከዚህ ቤት መውጣት ነው ያለባት። እኔ እኮ ዳጣ ከዚህ ቤት ብትወጣ እንዴት እንደምደሰት እያለቻት ነበረ። ነገርኩሽ አቤጌል፣ አባትሽ ካለ አለም ነው። አባትሽ የቤቱ አባወራ ነው። አባወራ ያለው ነገር ማይሆንበት ቤት ደግሞ የጋለሞታ ቤት ነው። ስለዚህ ደረጃ እንደዛ ከፍቶትም ዳጣን ማባረር አልችልም። ከአንቺ ጋር ተስማምታችሁ ኑሮ ነው ያለቻት ወይዘሮ ማርታ። አቤጌል እንግዲህ ይህን ነገር መቀበል ነው ያቃታት። ምክንያቱም ዳጣ ልትወጣልኝ ነው ብላ በጣም በደስታ እየዘለለች የነበረች ልጅ። እንዴት እንደዚህ ታደርጋላችሁ? ልትወጣ ነው ብላችሁ ለምን ውሳኔያችሁን ትቀይራላችሁ? እንደውም ከፈለጋችሁ ከናታን ጋር ማለት ናታና ዳጣ ተሳሳሙ እያልኩሽ አንቺ ደግሞ አባዬን ይከፋዋን ትኛለሽ እንዴ? አናንቺ ስነ ስርዓት ያዥ፣ እኔ እኮ እናትሽ ነው ብትላት እንግዲህ አቤጌል በጣም ተናዳ። ምክንያቱም በቃ እንደውም እዚህ ቤት እንድንኖር እንፈልገው እኔ ውሃ ሰላም ሌላ ቦታ ሄዳ ትውልድ ዳጣም ከዚህ ቤት ትባረር፣ ከዛ እኔ ናታን ውሃ ብቻ ነን እኮ የምንቀረው እያለቻት ነበር። ኧረ እንደዛ መቼም አይሆኑም፣ ብቻሽንማ አትኖሪያትም እዚህ ቤት እያለች ነበር ወይዘሮ ማርታ። እንግዲህ አቤጌል እንግዲህ በማናደድ ተቆጥታት ነው ሄደችው። አንቺ ነው ብትላት ወይዘሮ ማርታ ልትሰማት አልቻለችም። ጭራሽ እኔን እናትሽን ትገለምጭኛለሽ ብላ ሁለተኛ እኔ እንዳትገለምጭኝ። ሲቀጥል ደግሞ አባትሽ ያለው ነገር ነው የሚሆነው እዚህ ቤት። ቆይ አንቺ ምን አይነት ልጅ ነሽ? እኔ እንዴት ብዬ አንቺን ስወልድ እንዴት እንደተሰቃየው ብታውቂ ኑሮ እንደዚህ አትገለምጭኝም ነበረ። አንቺ ማደግሽና እኔም መገላመጥ ጀመርሽ አይደል? ሁለተኛ እንደዚህ ብታደርጊ አንገትሽን ብዬ ነው የቤት ጠባቂ ማደርግሽ እያለቻት ነበር ወይዘሮ ማርታ። አቤጌል እንግዲህ ሽማዬ ይቅርታ አልኩሽ እኮ ብላ ተመልሳለች። ደግሞ ሌላ ተንኮል እያሰበች ትገኛለች ማለት ነው። እንግዲህ ወደ ናታን ክፍል በመሄድ ውሃን ደግሞ ሄደሽ ዳጣ ናታን ይፈልግሻል ነይ ቶሎ ብላን የነገረቻት ማለት ለውሃ ዳጣ እንድጠራላት፣ ምክንያቱም ከናታን ጋር ሲያወሩ እንድታያት ነው ማለት ነው እንደዛ ያደረገችው። ናታንዬ እንዴት ነው? ምን እያደረግክ ነው? ከጎግል መንፈሳዊ ነገሮችን ሰርች እያደረግኩ ነው። እንዴት ነሽ አቤጌል? ተቀመጭ ብሏትኝ እያወሩ ነበር። እና እኔ ምን ናታንዬ፣ እኔ ግን መጥፎ ሰው ነኝ እንዴ? ኧረ በፍጹም ማን ነው ደግሞ እንደሱ ያለሽ? ሁሉም ሰው አይወደኝም፣ እኔን ዳጣም አትወደኝም። እማዬ ነበረች እሷም ጠላችኝ። ሁሉም ሰው አይወደኝም። እንዴ አቤጌል፣ አንቺን የሚጠላሽ ሰው የለም ሲጀመር። አንቺ ትልቁ ችግርሽ ምን እንደሆነ ልንገርሽ። የሆነ ነገር ካያሽ አትለቂም። ደግሞ እሱ ምን ማለት ነው? እስኪ ምን ይዤ ነው አለቅ ያልኩትኝ? ነገርኩሽ እኮ የሆነ ነገር ከጀመርሽ እዛ ነገር ላይ ሙጭጭት ያለሽ፣ እንደዛ ደግሞ ጥሩ አይደለም። አይቶ ማለፍ የሚባል ነገር አለ እና ይህን ነገርሽን ብታዩ ጥሩ ልጅ ነሽ እያለ እያወራት እያለ እንግዲህ ዳጣ መታ ነበረ። ዳጣ አቤጌል ናት ያስጠራችኝ ማለት ነው እያለች ነበረ። እሺ እንደውም እና በር ላይ ቆማ የሚያወሩትን እየሰማቻቸው ነበረ አቤጌል እና ናታን ማለት ነው። ለምንድን ነው አንተ ከኔ ይልቅ ዳጣን የመረጥከው? ለምንድን ነው እኔን የማትወደኝ? እንዴ እኔ እኮ አንቺን አልጠላሽም። እኔና ዳጣ ደግሞ ምንም አይነት ነገር የለንም። እንዴ ከሀዲ ነህ ናታን። ሲጀመር እኮ በአይኔን ውስጥ ተሳሳሙ ያየኋቸው እያለችው ነበረ። አንቺ በሌላ ተረዳሽ ነው እንጂ እኔና ዳጣ ምንም አይነት ነገር የለንም ቢላት ናታን ልታምነው አልቻለችም። ይኸውልሽ እኔ የምነግርሽ ነገር ቢኖር አንድ ነገር ላይ ከያሽ ሙጭጭ አትበይ፣ አይቶ ማለፍ ልመድ እና ደግሞ ስለ ሰዎች አትጨነቂ። ሰዎች ፈራጅ ናቸው። የራስሽን ህይወት ብቻ ኑሪ። የሰዎችን ነገር እያየሽ ጊዜሽን አታባክኚ። ስለ ሰዎች አትጨነቂ ብሎ እንግዲህ ናታን መካሪው እየመከራት ነበረ። ዳጣ ደግሞ ያን ነገር እየሰማች ነበር ማለት ነው። እና ምን አለችው ናታን? በቃ ናታን እየቀፋኝ እና አጽናናኝ። እንዴ እሱ ደግሞ ለምን አስፈለገ ሲላት እንግዲህ እሷ ለተንኮል ነው የፈለገችው። ልክ እሱ ሲያቅፋትኝ እሺ በቃ ብሎ ሲያቅፋትኝ ዳጣ በሩን ከፍታ አምጥታለች እና ወይ ረበሽኳቸው እንዴ ስትል፣ እንዴ አንቺ ሲጀመር እዚህ ክፍል ምን ታደርጊያለሽ እና ያላት ናታን ማለት ነው ደንግጦ። አቢጌልም አዎ ረበሽኝ። አይ እኔማ ውሃ ናታን ከክፍል ይፈልግሻል ብሎሻል ብለን የመጣሁትኝ ብላ ይቅርታ ከረበሽኳችሁ ብላ ነው የወጣችው ማለት ነው። ዳጣ ግን የአቤጌል ተንኮል እንደሆነ በደንብ አውቃለሁ። ናታንም እንግዲህ እሷ ከሄደች በኋላ ውጭ ላይ ቁጭ ብላ ነበርና ሄዶ ወይኔ ዳጣ ይቅርታ ደግሞ እንዳሰብሽው አይደለም፣ ኧረ እባክህ የልብን ከደረስክ በኋላ እንደሱ የምትለው ብላ አኩርፋው ነበር ማለት ነው። አረ ዳጣ ምንድነው አቤጌል እንደማታውቂያት የምትሆኙ? አቤጌልን ተንኮል ታውቂያት የለ እንዴ? ደግሞ እሷ ናት ያስጠራችሽ።
ሲጀምር አንተ አቢጌልን ተወዳታለህ ነው ያለችው ዳጣ ማለት ነው። በኋላ ግን ቢለምናት ዝም ብላ አውቃናት ለመፈተን ነው እንጂ የአቢጌል ተንኮል እንደሆነ በደንብ ነው የምታውቀው። ከዛ እሺ በቃ ይቅርታ አድርጊልኝ ሲላትም እሺ ይቅር ብያለሁ፣ ግን እኮ እየቀለድኩ ነው። ምክንያቱም ይህ ነገር የአቢጌል ተንኮል እንደሆነ አውቃለሁኝ፣ ግን ትንሽ ልይ ብዬ ነው ምን እንደምትል እያለችው ናታንና ዳጣ እያወሩ እንግዲህ ወይዘሮ ማርታ ከላይ ሁና ወጥታ እያየቻቸው ነበር እና ተደብቃ እያየቻቸው ነበር። በጣም ነው የከፋትኝ። ሲተቃቀፉ ሲያወሩ ምናምን እያየቻቸው ነበረ። እኔ ግን ወይዘሮ ማርታ ምንም አልገባችኝም። ናታንና ዳጣ አንድ ላይ ቢሆንም ምን አገባትኝ? አቢጌል ናት እንጂ ናታን ነው የምትወደው፣ ናታን አቢጌልን አይወዳትም። ስለዚህ እሷ የምትፈልገው ደግሞ ከልጇ ጋር እንዲሆንላት ነው እንጂ ከዳጣ ጋር እንዲሆን አትፈልግም። ናታን ደግሞ እሷን አይፈልጋትም። እሷ ናት እንጂ የፈለገችው። ሲቀጥል እሷ ራሱ አትወደውም፣ እልክ ነው የያዛት። ምክንያቱም እኔ ከዳጣ በምን አንሸ ነው ዳጣን የሚወዳትኝ? እኔ ቆንጆ ሴት አይደለሁም እንዴ? እኔ የሀብታም ልጅ ነኝ ምናምን እያለች ነው የምትጎራረው። እንግዲህ አቢጌል ጸባይ የላትም፣ እዛ ላይ ለሰው ክብር የላትም። የሆነ ነገር ከያዘች አትተውም። ይህ ሁሉ ነገር እንግዲህ ናታን በጣም ይህን ነገር ሁሉ የሚጠላው ማለት ነው የአቢጌልን ስራ። ስለዚህ ሊወዳት አይችልም። ወይዘሮ ማርታ ደግሞ ናታንና ዳጣ አንድ ላይ እንደሆኑ አትፈልግም። ከአቢጌል ጋር እንዲሆን ነው የምትፈልገው። አቶ ደረጀና ዳጣ ደግሞ ከመኪና ውስጥ ነው እያወሩ ነበረ እና ውሃ አይታቸው ነበርና ልክ አቢጌል ተቀምጣ ስትሄድ እንዲያ አንቺ ግን የት ነበርሽ ስትላት ውጭ ነበርኩኝ። ውጭ ደግሞ ምን ትሰሪያለሽ? ዳጣና አባዬ ብታይ መኪና ነው ሲያወሩ ምን አወሩ? ምን ሰማሽ ስትላት የወሬ ሱስ ያለበት አቢጌል ማለት ነው። የሰማሁትማ አባዬ ዝም ብላ፣ ምክንያቱም ምንም ነገር አልሰማችም፣ ብቻ ዝም ብለው ሲንቀሳቀሱ ነው ሲያወሩ ነው ያዩዋቸው እንጂ ምን እንደሚሉ ድምጻቸው እኮ አይሰማኝም ብላ የነገረቻት ማለት ነው። አባዬና ዳጣ ግን ምንድን ነው የሚያወሩት መኪና ውስጥ ነው? ይህንን ነገር ማወቅ አለብኝ። ምክንያቱም አባዬ እንዴት ከኔ እሷን አስበለጠ? ከዚህ ቤት ስትወጣ ለምን ይከፋዋል? ከዚህ በፊት ዲኤንኤ አድርጌ ልጁ እንዳልሆነች ተረጋግጧል። እሺ ለምንድን ነው አባዬ በዚህ ልክ ለዳጣ የሚቆረቆርላትኝ? ሲቀጥል ዳጣ ልጁ ካልሆነች ወይ ደግሞ በሆነ ነገር እያስፈራራችሁ ነው ማለት ነው። እንደዚያ ከሆነ መኪና ውስጥ ማይክ አድርጌ የሚያወሩትን በሙሉ መስማት አለብኝ ነው ያለችው ማለት ነው። አቢጌል እንግዲህ በስተ መጨረሻ የአቶ ደረጀን ሚስጥር ልታውቅ ነው ማለት ነው። እናም ለአርጁን ደውላ ማይክ መኪና ውስጥ የሚቀመጥ ማይክ አምጣልኝ የድብቅ ማይክ ብላ ነገረችው። አርጁንም አቢጌል የኔ ውድ ልሞት ስል እኮ ነው የደወልሽለት፣ ትንሽ ወይ መቆየት ነበረብኝ ማለት ነው ብላ ነው የዘጋችበት ማለት ነው። እንግዲህ አቢጌል የራሷ ችግር ሲሆን ብቻ ነው አርጁን ጋር የምትደውለው እንጂ አርጁን ፈልገው አይደለም። አርጁንም እንግዲህ ማይኩን ገዝቶ አምጥቶላታል። ወይ አንተ ግን አሁን እቀፊኝ ስላታ አቢጌል ማለት ነው። አሁን እኮ አንተ ከውጭ የመጣ አሁን ምንድን ነው ከውጭ የመጣ ብቻ የሆነ ትሸታለህ ምናምን ነገር ነው ያለችው። ኧረ አቢጌል ተይ ግን እንደዚህ አይባልም። እኔ ቆይ አንቺ ግን ለችግርሽ ብቻ ነው የምትፈልግኝ እያላት ነበረ። አንተስ ለጥቅም ነው የምትፈልገኝ? ኧረ ተይ ፍቅር እኮ የጋራ ነው። እኔ በጣም ነው አንቺን የምወድሽ እያለች ነበረ። አንተ እኮ ይህንን የህንድ ፊልም ብትተው ጤነኛ ትሆን ነበረ እንዴ ክሪሽና ነው የምልሽ። እኔ ፊልሙን እንተዋለሁ፣ አንቺ ከወደድሽኝ ምንም ነገር አደርጋለሁ እያለ ነበረ እርጁን። እሷም እንግዲህ አሁን ማይኩን ትሰጠኛለህ ወይስ አትሰጠኝም? አይ መጀመሪያማ እኔ ለምንድን ነው ሁልጊዜ ለጥቅም የምትፈልግኝ? ማለት እኔ ላንቺ አንሳለሁ እንዴ? ይኸውልሽ ለአንቺ ስል እኔ ቆዳዬን እገፋለሁ እያለት ነበር። ግፈፈው ያለችው አቢጌል ማለት ነው። ወይ አቢጌል ግን በጣም ትገርሚያለሽ ብሎ ማይኩን ሰጥቷታል ማለት ነው። አቢጌል ማይኩን መኪና ውስጥ አድርገዋለች። አቶ ደረጀ መኪና ውስጥ ገብታ ማንም ሳያያትኝ ማይኩን አስቀምጣለች ማለት ነው። ስለዚህ ድምጻቸውን ትሰማለች። ወይዘሮ ማርታ ደግሞ ለአቶ ደረጀ ማነች ይች ሰላምዬን ሐኪም ቤት ውሰዳትኝ እና ሌላ ሰው ይወስዳት ነበር፣ ግን ሰው ያስፈልጋታል። ስለዚህ አንተ አድርሳት ብለዋል ማለት ነው። አቶ ደረጀም እንግዲህ ለምን ሌላ ሰው ይወስዳትም? እንዴ ተው እንጂ ደረጀ፣ እኛም ብላ እኮ ነው እዚህ ያለችው። ስለዚህ አንተ አድርሳትኝ። እዚህ ድረስ ደግሞ የሪያድ መኪና ብቻ ይመጣልን መኪና አለችውና እሱም እንግዲህ እሺ አደርሳታለሁ ብሏል። እንግዲህ ዳጣን ማለት ሰላምና አቶ ደረጀ የሆነ ነገር ማውራታቸው አይቀርም። ያን ደግሞ አቢጌል ከሰማች ቀጥታ ወስዳ ለወይዘሮ ማርታ ነው የምታሰማት ማለት ነው። ምክንያቱም አንዳንድ ነገር ማውራታቸው አይቀርም በመኪና ሲሄዱ። ድምጻቸውን ደግሞ ከሰማችው አቶ ደረጀ ያልቅለታል ማለት ነው። ውዶች ይሄ እንግዲህ በክፍል 45 ይሄንን ይመስላል። በክፍል 46 እስከምንገናኝ ድረስ ቸር ሰንብቱ። ሀሳብ አስተያየታችሁን በኮሜንት ስራ አስቀምጡልኝ። ባይ